ያደራ ጠባቂው የክፍያ ጥያቄ አደራ ለመጠበቅ ይከፈላል እንዴ? ነገሩ የሆነው በ2001 ዓ.ም ቦታው ደግሞ ሐላባ ወይዘሮ ኩዜማ በ1000 ብር የገዟት አንዲት ጊደር የሸጡላቸው አቶ ባብሶ ጋር እንድትቆይ ይጠይቃሉ። እርሳቸውም ይስማማሉ። ጊዜውም ይሄዳል። ብቻውን ያልሄደው ጊዜ ብቸኛ የነበረችውም ጊደር 3 ጥጆችን ወልዳ አሳይቷል። አሁን ወይዘሮ ኩዜማም ጠይቀዋል። ላሚቷን ከነጥጃዎቿ በአካል ይመልሱልኝ ካልሆነም ዋጋቸውን ይክፈሉኝ በማለት ከሰዋል። የተከሰሱትን የተባሉትን የሰሙት አቶ ባብሶ ክህደትን አስቀድመው እኔ ጋር የተጠሪ ከብቶች የሉም ብለዋል። ክሱም የሚታመን አይደለም ካሉ በኋላ ከብቶቹን እንድመልስ ወይም ግምታቸውን እንድከፍል የሚወሰንበት ምክንያት ቢኖር እንኳን ከብቶቹን ለመንከባከብ ያወጣሁት ብር 12800 ገንዘብ ሊከፈለኝ ይገባል በማለት መልስ ሰጥተዋል። ይህንን የሰሙ እርሶስ ምን አሉ? ለመንከባከብ ያወጡት ወጪ ሊከፈላቸው ይገባልን? ሰበርስ ምን ወስኖ ይሆን? አደራ ለመጠበቅ የወጣ ወጪና የክፍያ ጥያቄ አሁን ተመጥኖ ይቀርባል። ከሁሉም ነገር ቅድሚያ ሰላም ለሀገራችን ተመኝተናል። ደግሞ አልሰማንም እንዳትሉ። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ጉዳዩ በመጀመሪያ ደረጃ የቀረበለት ፍርድ ቤት ወይዘሮዋ የመጀመሪያዋን ጊደር መስጠታቸውን ኋላ እርሷም 3 ወልዳ በድምሩ 4 ራሳቸው መሆናቸውን አቶ ባብሶም ለመመለስ ፍቃደኛ አለመሆናቸው ተረጋግጧል በማለት ከብቶቹን በሙሉ እንዲመልሱ ወስኗል። ይህኔ እርሳቸው ይግባኝ ይላሉ። ይግባኝ ሰሚው ደግሞ ጉዳዩን በሌላ መልኩ ያያል። አቶ ባብሶ ከብቶቹን ለመመለስ ፍቃደኛ ባለመሆናቸው በእምነት ማጉደል በወንጀል ተከሰው ተቀጥተዋል። ከብቶቹን እንዲመልሱ መወሰኑም ተገቢ አይደለም። ባይሆን የመጀመሪያዋን ጊደር የሸጡበትን ብር 1000 ከሸጡበት ጊዜ አንስቶ ለቆየው 6 ዓመት ጊዜ 9% ወለድ ታስቦበት 1585 ብር ይክፈሉ በማለት ወስኗል። ይህ ውሳኔ ደግሞ ወይዘሮዋን ቅር አሰኝቶ በተራቸው ይግባኝ ያስብላል። ጠቅላይ ፍርድ ቤቱ ሳይቀበላቸው ቢቀርም የክልሉ ሰበር ግን ከብቶቹን ይመልሱ በማለት ይወስናል። አወጣሁት ያሉትን ወጪ በተመለከተ ግን በዝምታ ያልፈዋል። ዝምታው ልክ አይደለም ያሉት እርሳቸው ከሐላባ አዲስ አበባ 6 ኪሎ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሰዋል። ሰበርም በመዝገብ ቁጥር 119571 ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ ጉዳይ በቅጽ 21 ስለወጣ ሙሉን እንድታነቡት አደራይ ላስቀድም። ሰበርም አመልካቹ በአማራጭ ባቀረቡት ክርክር ለከብቶቹ መኖና ለመንከባከብ ያወጣሁት ብር 12800 ይመለስልኝ ማለታቸው ከብቶቹ እርሳቸው ጋር እንዳሉ ማመናቸውን ያረጋግጣል። ይህ ከተረጋገጠ ባደራ ሲጠብቁ ያወጡትስ ወጪ ሊመለስላቸው አይገባም ወይ በማለት ጠየቀናም መልስ የሚሰጠውን የፍትሐብሔር ሕግ ቁጥር 2784 ድንጋጌ ጠቀሰም። ይህ ድንጋጌ አደራ ሰጪና ተቀባይ የተለየ ስምምነት ካላደረጉ በስተቀር ባደራ የሚቀመጥ ዕቃ ዋጋ አይከፈልበትም። በሌላ በኩል ግን አደራ ጠባቂው አደራውን ሲጠብቅ ያወጣውን ወጪ ሁሉ አደራ ሰጪው ሊከፍለው እንደሚገባ የፍትሐብሔር ሕግ ቁጥር 2793 ንዑስ ቁጥር 2 ይደነግጋል። እናም አቶ ባብሶ ከብቶቹን ለመንከባከብ አወጣሁት ያሉት የወጪ ጥያቄ በአግባቡ ተመርምሮ መጠኑም በማስረጃ ተረጋግጦ ውሳኔ ሊያርፍበት ይገባል እንጂ በዝምታ አይታለፍም በማለት መርምሮ ተገቢውን እንዲወስን ለሐላባ ወረዳ ፍርድ ቤት መዝገቡን መልሶለታል። ከብቶቹ ይመለሱ ተብሎ የተሰጠውን ውሳኔም አጽንቶታል። የተሰጠው የሕግ ትርጉምም ይሆነም ያለ ዋጋ ወይም በደሞዝ የሚሰጥ አገልግሎትን አደራ ሰጪና አደራ ተቀባይ ስምምነት ካላደረጉ በስተቀር ባደራ የሚቀመጥ ዕቃ ዋጋ የማይከፈልበት ስለመሆኑና አደራ ሰጪው አደራ ተቀባዩ ዕቃውን በመልካም አያያዝ ለማኖር ያወጣውን ወጪ ሁሉ ግን ሊከፍለው የሚገባ ስለመሆኑን ያለው
ይዛሬውን አበቃን። ነጻነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል። አመስግነናል። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።